ጸጊ ትወደዋለች ብዬ አስባለሁ። እንደነገርኳችሁ ነውና አብረን ልንኖር ነው እንግዲህ እኔና ጽጌ ሰርፕራይዝ እናደርጋታለን። ደውዬላታለሁ፣ እየመጣች ነው። ንግስቱ ይግቡ፣ ንግስቱ አቤት 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 አቤት። ከዚህ በፊት የነበሩት ነዋሪዎች እቃቸው እዚህ ነው ያለውና እስኪ ያወጡ ነው። ይሄኝ ምናምን አወጣጠው ጨርሷል። ያኛው ቴብል ነው የቀረው። ማነው? እሺ ለምን የሰው ቤት ገንጥላችሁ ትገባላችሁ? ምን አደረግን ነበር? ገንጥላችሁ የገባችሁ ሰው ቤት ነው ገንጥላችሁ የገባችሁ። አሁን እሱ ነው ጣቢያ ትናገራላችሁ። ተከራይቶ አይደለ እንዴ? ምን አንተ ስትጀምር ፍትህ የሚያስታውቃል። ማን ተፈለ ነው የገባው? ስትጀምር አረኛ ምን አረኛ ነው ማናረግ ነው። አንተ ስትጀምር ሳጭ ይዘናቸው ነው። እሺ ሰላም ሰላም ቤተሰብ እንዴት አላችሁልን? እኔ ያለሁላችሁ ፈጣሪ የተመሰገነ ይሁን። ሰሞኑን ብዙ አዳዲስ ነገሮች የተፈጠሩ ነገሮች አሉ። ደስ ብሎኛል። ብቻ ዛሬ ለእናንተም ለሁላችንም ትልቅ ሰርፕራይዝ አለ። ትወዱታላችሁ ተስፋ አደርጋለሁ። አንዳንዶቻችሁ ልትቃወሙ ትችላላችሁ፣ ሊደብራችሁ ይችላል። ያው እንግዲህ እንድትደሰቱ ነው የምፈልገው እና ተደሰቱ፣ እሺ እንዳይደብራችሁ። ዛሬ ትልቅ ነገር አስቤ ነው የመጣሁት። ያው እኔና ጽጌ ከዚህ በኋላ ማለት ብዙ ነገሮች አሳልፈናል፣ ምናምን ደሳስ የሚሉ ነገሮች አሳልፈናል። ያውኑ ግን ትንሽ ለየት ያለ ይመስላል ብዬ አስባለሁ። በጣም ብዙ ጊዜ ሳስብበት የነበረ ነገር ነው። በጣም ብዙ ሰውም ሲለኝ ነበረ አንድ ላይ ብትሆኑ እኮ አሪፍ ነገር ይፈጠራል ምናምን ሲሉኝ ነበርና አሰብኩበት። አዎ ተራርቆ ከሚሆን እንዲህ በደንብ ስትቀራረቡ የተሻለ ነው። በቃ ትተጋገዛላችሁ በሀሳብም በምንም እና አንድ ትልቅ ነገር አስቤያለሁ። እሱም ትልቅ ነገር እኔና ጽጌ ከዚህ በኋላ አብረን ነው የምንኖረው። አንድ ቤት ውስጥ፣ በአንድ ጎጆ ውስጥ፣ በአንድ ጣሪያ ውስጥ አብረን ልንኖር ወስነናል። እኔ ወስኛለሁ፣ እሷ አይደለችም። ያው የእሷን ሀሳብ እጠይቃታለሁ። አብረን እንኖር፣ አንቺም ከዛ ከጓደኛዋ ጋር ነው የምትኖረው እሷም ምናምንና እኔም ደግሞ እዚሁ ነው ያለሁት። ሰው ተንትን ከምንል አንድ ላይ ብንሆን አሪፍ እንትን ይሆናል ብዬ አሰብኩኝና ለምን አንድ ላይ አንኖርም የሚል ሀሳብ መጣልኝ። አክቹሊ እናንተ ናችሁ ያላችሁት አብራችሁ ለምን አትኖሩም ትተጋገዛላችሁ ምናምን ብላችሁ ነው። በሌላ ነገር አይደለም። ጀስት ጓደኛ አብሮ የሚኖር ብዙ ሰው ጓደኛሞች ነው፣ ብዙ ሰው አብሮ የሚኖር አለ እንኳን እኛና። ብቻ እንደዛ አይነት ሀሳብ ነው ያለኝ ዛሬ። ቤቱን ኦልሬዲ ጠይቄ ጨርሻለሁኝ እና እዛ እንሄዳለን። እዛ ከሄድን በኋላ እንግዲህ ቤቱን ትወዷለች ብዬ ተስፋ አረጋለሁ። እናንተም ቤቱን እንደምትወዱ ተስፋ አረጋለሁ። በጣም ቆንጆ ቤት ነው። አክቹሊ ሰዎቹ ገና ለቀው አልጨረሱም። አዲስ ቤት ነው ተለቋልና እዛ ነው የምንገባው እና ጽጌ ትመጣለች። እሷ ቤት ነው እያልኳትና አዳራሻውን ነግሬያታለሁ። እኛ ወደ ቤቱ ሄደን ቤቱን ለእናንተ አሳያችኋለሁ። እንደምትወዱት ተስፋ አረጋለሁ። እንግዲህ ለቆንጆ የሚሆን ንግስት ለመሰለች ለቆንጆ ልጅ የሚሆን ቤት ፈልግልኝ ብዬ ወዳላላውን አግኝቶልኝ ለንግስት የሚሆን ለቆንጆ ሴት የሚሆን ቤት እንከራያለን ማለት ነው። ያው የወንድ ላጤ ነገር እንግዲህ አላውቅም። ምግብ ሰርታ አብሪኮ አተ ቁርስ አበላ ምናምን ስትለኝ አስበት እንደ ጓደኛ ጀስት ያው ወንድና ሴት ሲሆን ይተጋገዛል በሚለው እንጂ በሌላ ነገር እንዳታስቡት። እንደ ፍቅረኛ ነው መቼም አብረን እንኑር አልላትም ግን ያው በጣም ተቀራርበናል ከጓደኛም በላይና እሱን ስላሰብኩት ነው እንደዛ አይነት ሀሳብ ያመጣልኝ። ያው እንግዲህ እሺ ብላ በሀሳቤ እንደምትስማማ ተስፋ አረጋለሁ። እንደምትወደው ሀሳቤን ተስፋ አረጋለሁ። ካልወደደችው እንግዲህ ምንም ማድረግ አንችልም። ሂሳብ ሳልከፍል በፊት እንድታየው ብዬ ነው። አሁን ወደ ቤቱ እንሂድ። እዚሁ ሰፈር ነው ያለሁት። አሁን ቤቱ ጋር እንሂድና ቤቱን እያሳየዋችሁ ጽጌን እንጠብቃት። እሺ እንግዲህ ቤተሰብ ደርሰናል። ቤታችን ላይ ደርሰናል። አሪፍ ቤት ነው የተከራየሁት ብዬ አስባለሁ። ይህን ይመስላል ቤታችን። ትወደዋለች ብዬ ተስፋ አረጋለሁ። በጣም የሚያምር እና ቤተሰብ አሪፍ ቤት ነው ብዬ አስባለሁ። ትወደዋለች ብዬ አስባለሁ። ጸዴ ቤት ነው ብዬ አስባለሁ። ሰፋ ያለ ነው። እዛ ጋር መኝታ ቤት አለ፣ እዚህ ጋር መኝታ ቤቱ አለ። ጸጊ ትወደዋለች ብዬ አስባለሁ። እንደነገርኳችሁ ነውና አብረን ልንኖር ነው እንግዲህ እኔና ጽጌ። አብራችሁ ኑሩ ምናምን ስትሉን ነበረ። አንዳንድ እቃ እናሟላለን እንግዲህ ቀስ ብለን። ሶፋ እዚህ ጋር ቢቀመጥ፣ ቲቪ እዛ ጋር ቢቀመጥ ምናምን ጸዴ ይሆናል ብዬ አስባለሁኝ።
በረንዳም አለ ውጭ ላይ ብቻ ትወደዋለች ብዬ አስባለሁ። ጠርቻታለሁ። ከዚህ በኋላ እኔና ጽጌ እዚህ ቤት ውስጥ ነው የምንኖረው። ያኛው ቴብል የእንትን ነው የቤቱ ነው። አንዳንድ እቃዎች እናሟላለን። አሪፍ ቤት ነው። ትወደዋለች ብዬ ተስፋ አደርጋለሁ። እዚህ ነው ነይ ያልኳት። አብሮ መኖር የሚባለው ነገር ሲመጣ ጸጊ ታብዳለች። አይ ቲንክ ጓ የምትል ነው ይመስለኝ። ምክንያቱም እንዴት ነው አንተና እኔ አብረን የምንኖረው ምናምን ነው ልትለኝ የምትችለው። ምክንያቱም ያው ሴትና አንድ ላይ መኖር ምናምን ትንሽ ከእንትናችን ጋር ይጋጫል መሰለኝ። ምክንያቱም ያው በሌላ ነገር ስለሚታሰብ ነው እንጂ ሁለታችሁ ከተማመናችሁ፣ ሁለታችሁ ከተሳሰባችሁ ችግር ይፈጥራል ብዬ አላስብም። እንግዲህ እሷን ሀሳብ እናያለን ማለት ነው። እኔ ብንኖር ችግር የለውም። እስካሁን እናንተንም ምንድነው የሚያወራው ልጅ ነው እያላችሁ የነበረ ይኸውላችሁ፣ ይሄ እዛው ሰፈር አካባቢ ያለ ቤት ነው እና አስፈቅጄ ነው እግዚአብሔር ይስጣቸው እቃ ምናምን አውጥተው እንትን ብለውልኛል። እንትን አላሉኝም፣ አላስቸገረኝም። እቃ ምናምን አውጡልኝ ስላቸው እሺ ያሉኝ። ይህችን ቴብል ብቻ ነው የረሱብኝ። ምን አሰብኩ መሰላችሁ? ለጸጊ ይሄን ቤት ተከራይቺው ነው እና አንቺና እኔ አንድ ላይ እንድንኖር እፈልጋለሁ፣ አብረን እንኑር ነው ምላት። ያ ባለፈ ታስታውሳላችሁ የሆነ ፕራንክ አድርጋኝ ነበር። ስቂት አደረገች። እኔ እንደዛን ቀን እጄ ተንቀጥቅጦ አያውቅም ለመማታት። ይሁላችሁ እንዳልመታት ሴት ናት፣ በዛ ላይ ጓደኛዬ ናት፣ ጽጌ ናት። ከዛ ሁሉ ደግሞ ሴት ነች። ምን ብዬ እጄ ላንሳባት? እግዚአብሔርን ወንድ ቢሆን ተደባድበናል ቤተሰብ እና ብቻ ብድሬ ልመልስ ነው እና ይሄን ቤት ተከራይተን ነው አንድ ላይ ነው የምንኖረው እላታለሁ። የእሷን እንትን እናየዋለን በዛው። ግን ዋና ሀሳቡ ምንድን ነው? ፖሊሶች መጠው ጓንዴሉ ነው። ፖሊሶች መጠው የሰው ቤት ገንጥላችሁን የገባችሁት እንዴት የሰው ቤት እንደዚህ ታደርጋላችሁ ምናምን ብለው ጓ ሲሉ የእሷን ሪያክሽን እናያለን። ይኸውላችሁ እኔ ፕራንክ አታርጊኝ፣ እኔ በጣም ምጎዳሽ ሰው ነኝ። እኔ ፕራንክ ካረኩ በጣም በኃይለኛው ነው ፕራንክ የማደርገው። ተይ አትሳፈጭ ብያት ነበር። እንግዲህ እናንተ አበረታታችኋት፣ ከኔ ጋር እንድትሳፈጥ አድርጋችኋታል። አሁን ምንድን ነው የበቀል ሰዓት ነው። እኔ ወንድማችሁ፣ ውድ ወንድማችሁ፣ የእናንተ ልጅ ወንድ ልጅ ብድሩን ካልመለሰ አይወለድ ይባላልና ብድር መመለስ የወንድ ልጅ ተግባር ነው። አንዳንዴ በፍቅር ደግሞ የመጣውን በፍቅር ብድር መመለስ ያለ ነው። ገባችሁ? ብቻ ዛሬ ጽጌ እንበቀላታለን። ካሜራችንን ሻግ እናደርጋለን። ሰርፕራይዝ እናደርጋታለን። ደውዬላታለሁ፣ እየመጣች ነው። እስካሁን ራሱ ለምን እንደቆየች አላቅላትም። እውነት ቆይ ልደውልላት። ቤቱን ግን ወዳችሁታል አይደል ቤተሰብ? ከዚህ በኋላ እና ጽጌን እዚህ ቤት ውስጥ ነው የምታየው። አሪፍ ቪዲዮ እንሰራላችኋለን። ሳፖርት ስለምታደርጉንም አመሰግናለሁ። አንቺ ልጅ አታነሳም እንዴ? አንቺ ልጅ ምነው አንተ ልጅ አንቺ ልጅ አልከኝ? አንቺ ልጅ አንቺ ልጅ አደራ። ያው ዛሬ እንግዲህ ናይ ትልቅ ሰርፕራይዝ ነው ያለው። ነይ እዛ እንትኑ ጋር ነው። እሺ ደርሰሻል? በቃ ራይዱን ወደ ውስጥ እንደዚህ ታጥፋ አስገባኝ። ይሄ አስፋልቱ አለ አይደለ? ዋናው አስፋልት፣ ከዋናው አስፋልት ትንሽ ገባ ብለሽ ነው። እሺ ነይ በቃ። እሺ እንግዲህ ጽጌያችን እየመጣች ነው። ለምንድን ነው አንቺ ልጅ ያልከኝ አለችኝ። አንቺ ልጅ አደራ፣ አንቺ ልጅ አደራ። ሰሞኑን ማነው? ንግስቱ ይግቡ፣ ንግስቱ ሺህ ዓመት ይነግስቱ። ይንገሱ አይባልም፣ ለወንድ ነው ይንገሱ። ሰላም እባክሽ። ለምንድን ነው አንቺ ልጅ ያልከኝ ነው ያልሽኝ ቅድም? አንቺ ልጅ ለምንድን ነው ያልከኝ ነው ያልሽኝ? ነው አይደል? ምን እያረክ ነው እንጂ ወደ ክፍል ብዬ ነው። ደግሞ ርቀቱ ደግሞ ቤቱ አንድ አይነት እንዲህ እየተዋዘገብክ ነው የመጣው። እውነት ወደድሽው? ያምራል፣ ደስ ይላል። በስተመጨረሻም ቤተሰብ ንግስታችን መጣለች። ንግስት ሆይ አቤ እንትን ነው። እሺ እንደሱ አይደለም፣ እንደ ንግስት ሆይ ቅር
ቆይ ግን ጥያቄ ያለኝ ቀብር ከማለቴ ግን በኋላ ቀበራራለሁ። ምንድነው ቤቱ ምንድነው? አሁን ነው ይኸውልሽ፣ ይሄ ቤት ለንግስቶች ነው የሚሆነው ተብሏልና ሳፈላልግ ለንግስት የሚሆን ቤት ለቆንጆ ንግስት የሚሆን ቤት ፈልጉልኝ እያልኩ ስፈልግ አገኘ። ማናት ንግስቷ? እንጃ። አንቺ ነሽ ንግስት ሆይ። አቤት ሆይ ሻመት ይነግስቱ ይንገሱ። እሺ ምንድነው አልኩ። ሻመት ይንገሱ። እንዴሽ ሳልነግራችሁ ባይዘባችን ላይ ጸጊ አንድ አዲስ ነገር ጨምራለች። ምንድነው የጨመረችው? ሌላ ውበት አፕግሬድ አድርጋለች። አክቹሊ ይኸውልሽ እኔ ባልወድም አልጠላም። ያያችኋት ነው አይደል? ልጅ ያያችሁ አፍንጫዋን ተበስታ መጣች። ቤት አይባልም። ተው አፍንጫ የተበዛ አሁን እንደዚህ እያማርሽ ምናምን። እሺ ሰው ወንድ ልጅ እኔ በአንቺ ውበት እንዳለ ልቡ ፈሶ ይለቅ ነው እንደዚህ ዝም ብለሽ የምታምሩ የምር። ሳምንት ደግሞ ሞዴል እያለኝ ነው ያለው። እኔ እህታችሁ ሞዴል እስኪ የሞዴል አኬር ነኝ። እስኪ ካሜራማን ሙሌ ሞዴል አረማን ዘወበላታ። አቤት እስኪ ሞዴላችን እየገባች ነው። አጨብጭቡላት። ወደ አንቺ ወደ ግድግዳ ነው እዚህ እኮ ሰው እኮ ነው ያለው። አንተ ታዛቢ እኮ ነው ያለው። ሀገር ያላለች ሀገሬ ደግሞ ኦኬ እሺ ለካ ታስጠራለሽ። ያስጠራል። ጸጊ ወይ ምንድነው ቤቱን ደርሽ ይመር። በጣም ነው የሚያምረው። እዚህ ጋር ሌላ ክፍል አለ። ከፈለግሽ አንቺ እዚህ ማደር ትችላለሽ። ይሄ ክፍል ነው። እሺ የሰው ክፍል ነው። እስካሁን አልገባኝም። አዳምጪ። ቤቱን ተከራይቼው ነው ተከራይበት ተጨረሰ። ቤተሰብም ሰርፕራይዝ አድርግልን ጸጊዬ ቤት እንዲኖራት እንፈልጋለን። ሰርፕራይዝ አድርግልን አሉኝ። እሺ ይሄ ነውና ይሄ ሩምሽ ነው። እቃ ስላላወጡ ነው ቤቶች ከዚህ በፊት የነበሩት ነዋሪዎች እቃቸው እዚህ ነው ያለውና እስኪ ያወጡ ነው። ይሄን ምናምን አወጣጣው ጨርሷል። ያኛው ቴብል ነው የቀረው። ይወጣሉ። ምን አስቤ መሰለሽ የጠራሁሽ ዛሬ አንድ ላይ እንድንኖር እፈልጋለሁ እዚህ ቤት ውስጥ አንቺና እኔ አዲስ ህይወት መስርተን። አዲስ ህይወት ስልሽ እንደ ጓደኛ ነው። ጀስት ወንድና ሴት አንድ ቤት ውስጥ አይኖርም ምናምን እንደሚሉት ከሆንሽ አላውቅም፣ ግን አንቺ መኝታ ቤት አለሽ፣ እኔ እዚህ ጋር ሶፋ ላይ ተኛለሁ። ሶፋ ከገዛ እዚህ ጋር ተኛለሁ፣ ችግር የለውም። ፏቤ አንቺ ምግብ ታበስያለሽ፣ ኪችን ትገቢያለሽ። ይሄን እንደከፈትሽ አንድ ዞሮች ነው። እዚህኛው በሩን አይተሻል አስትመጪ? አዎ እንደዛ አይነት በር ነው። ኪችኑ እዛ ጋር ነው። አብሪኮ ቁርስ ደርሰዋል ትኛለሽ። ተዋት። ከማን ጋር ነው? ከኔ ጋር እየኖርሽ ነው ወይ ምናምን ይሻለሽ። ቁርስ ደርሰዋል የኔ ውድ ጓደኛ ትኛለሽ። አንተ ያማል እንዴ ነው አንድ ላይ የምንኖረው ማለት እኔ መኖር አልፈልግም እንዴ። አውቃለሁ፣ ወድሃለሁ፣ በጣም ነው የማከብርህ፣ ግን እኔ አንድ ቤት እንኖር አልፈልግም። እኔ እኮ በስካራ እያልክ አልነበረም? ያንተ ቤት ሙስሊም እኮ ነው። በደስታ ወደድሽው? ቤቱ ነው ቤቱ በጣም ነው የሚያምረው። ማርያም እውነት ቤቱን ከወደድሽው አንድ ላይ ነው የምንኖረው። አልኖርም፣ እንደዚህ የሚባል ሀሳብ የለም። እኔ ቤቴን ከጓደኛዬ ግን እዛ ጠባቢ ቤት ይሄ ቤት ያምራል በጣም። እዚህ ቤት ውስጥ እንዳትቆዩ ያለኝ ነበረ። እቃ እስክናወጣ ድረስ አትግቡ እያሉ ነበረ። ገባሽ? እኔ ዝም ብዬ ነው ያለ ፍቃድ የገባሁት። እሺ እኔ በጣም እውነቴ ነው ከምሬ ያለ ፍቃድ ነው የገባሁት። አሁን ሰዎቹ ሳይመጡ እንስማማ፣ እዩ ዋጋ ልከፍል ነው፣ ጨርሰን እንሂድ። አብሪኮኒ ቤቱ ነው የምነግርህ። ቤቱ ያምራል አውቃለሁ። ቤት በስንት ጊዜ እየፈለክ ነበር፣ ግን ደግሞ ቤቱ ላንተ ከሆነ በጣም ነው የሚያምረው። አይት አንድ ላይ ነው የምንኖረው ደግሞ በጭራሽ እኔ እዛው አንተ እዛው በቃ። ለምን እኔ አልፈልግም። እኔና እኮ ጓደኛሞች ነን። ከመቼ ጀምሮ ነው ጓደኛሞች? አንድ ክላስ አንድ ምን ችግር አለው? እኔ አልፈልግም እንዴ። ግን ቤቱ ያንተ ከሆነ በጣም ነው የሚያምረው። በጣም ነው የተመቸኝ ቤቱ። ሰዎቹ ገና አልወጡም። ይኸውልሽ ቁልፍ እንዳሰጠብን እያሉት ነበር፣ የግቢውን ጠባቂ ራሱ። እሺ እኔ ደግሞ ቁልፍ እንዳሰጠብን ምናምን እያሉት ነበር። ግን እኔ በቃ ትንሽ ደቂቃ ነው ጓደኛዬ ልትመጣ ነው፣ አሳይቻት ብቻ እወጣለሁ ነው ያልኩት። ቶሎ አይተን እንውጣ ጸጊ። እኔ አብሪኮ አይቼዋለሁ እኮ በጣም እኮ ነው የሚያምረው። ግን ደግሞ እኔ እናንተ አንድ ላይ መኖር ምን ችግር አለው? እኔ ፈቃደኛ አይደለሁም አንድ ላይ መኖር። ምን ችግር አለው? እኔ እኮ በቃ ጓደኛዬ ነች። እኔ አታምኘኝም ነው እንዴ? አምናለሁ እኮ
በጣም ነው ማምነው። እና ከመንሽ ምንድነው አንድ ላይ መኖር ብዙ ሰው ይኖር የለም እንጂ ይኑር። እኔ ስለሌላ ሰው አያገባኝም። እኔ ስለ ራሴና ስለ ጽጌ ነው ማድረግ የምፈልገው። ቤቱ ያምራል። ምን ያረጋኛል ብለሽ ነው እንጂ አልገባኝም። ይሄ ማድረግ ምናምን አይደለም። እኔ የመጣልኝ በቃ እኔ የምፈልገው ጓደኛ ልጅ ታውቃለህ አይደለ? ከጓደኛ ይጋዛ እንዴ አንተ ቤቱ ያምራል። አንዳንድ ዕቃ ትገዛበታለህ። ሶፋ ምናምን ይባል ሀሳብ ላይ ቀስ ብሎ ከጊዜ በኋላ ይገዛል። ቤቱ ግን ያምራል። የምሬ ነው። እኔ አንድ ላይ መኖር አልፈልግም። አብሪኮ እንዲ በጣም ስለምንቀራረብ ስለምወድክ ምናምን ዝም ብዬ አንድ ቤት ጋር መኖር አልፈልግም። እኔ ግን ቤቱ ያምራል። መኖር ከፈለክ ትኖራለህ። እንዴ ማለት አስደበርሽ ብር ከፍዬ ከጨረስኩ በኋላ አንተ እንደደብርክ ይደብራል። እንዴ ሳልፈልግ አንተ ጋር ሆኖ ነው አብሪኮ ቤቱ ያምራል። ምን ችግር አለው? አንዳልኩሽ ምን በጣም ሌላ ነገር ነው። ከጓደኛ ነገር ነው አንድ ላይ ነው መኖር የምፈልገው። ቤተሰብም አንድ ላይ ኑሮ ምናምን ስላለን ነው እንጂ እንዴ አንድ ላይ ኑሮ በቃ አትነካኪም እባክሽ። ቤቱ አዲስ ቤት ስለተከራይ ልታኮፍብኝ ነው እንዴ? በቃ አንድ ላይ መኖር አንችልም። ያ በፈለክበት ጊዜ ልመጣ እችላለሁ። ሁሌ አጠገብክ ነኝ በፈለክበት ጊዜ። ግን አንድ ላይ መኖር የሚባል ነገር ግን አይሆንም። አኩርፋ ነው ስታኮርፊ ደግሞ ሲያምርብሽ። ኧረ በእናትህ አንተ ትቀልድ። እኮ ሌላ ቤት መስሎኝ ነው። ችግር የለውም ይክሳር። በቃ ብሩ ነው። ለምንድን ነው የምትከስረው? አንተ መኖር አትችልም ወይስ ከሌላ መኖር አትችልም? ሰዎቹ ሳይመጡ እንሂድ ይሻላል እባክሽ። እንትን ከምን እኔ የምትወጂው መስሎኝ እንደዚህ ያምራል። እኔ አልወደድኩትም፣ አልወጣኝም። አብሪኮ እውነቴ ነው። ቤቱ ያምራል። አንተ መኖር ስትፈልግ ኑሮበት። እንዲህ ግን ካንተ ጋር መኖር አልፈልግም። አኩርፋ ነው እሺ የሚያኮርፍ ነገር ነው አብሪኮ። ወይ ምን የተናገርሽው ነገር የሚያስኮርፍ ነው? እኔን አለማመን ነው? ምን ሌላ ነገር አለማመን አይደለም። እንደዚህ ጋር ስለማመን ምናምን አታውራ። እውነቴ ነው። ኖርማል ነገር ነው። ምን ችግር አለ? አብረን ነው። እኔ ሰላም ስለማላምንህ ነው እዚህ ማልኖረው። እኔ ማለት እንደዛ ነው የምታስበው? እንደዛ ነው ሀሳብሽ የሚመስለው። የተናገርሽው ነገር አስደብሮኛል። በምንድን ነው ደግሞ ባላገጭ ባንኛ አብሪኮ ለምንድን ነው በሆነ ባልሆነ የምትናደደው? እሺ እኔ ካንተ ጋር ስላሉ አንኖርም ስላልኩ ነው የምትናደድብኝ። ዋቤ በቃ አንቺ ነይ። አላኮረፍኩም። ነይ እጅሽን ስጪኝ። ኧረ ነይ አላኮረፍኩም። ዋቤ ነይ። ጎቤው አሰላም ስታሽከረክሪ ነበረ። አይስከትልሽ ወንድ ነው የሚያሽከረክረው። ማነው? እሺ ለምን የሰው ቤት ገንጥላችሁ ትገባላችሁ? የሰው ቤት ነው ገንጥላችሁ የገባችሁ? የሰው ቤት ነው ገንጥላችሁ የገባችሁ? ኧረ አልገባንም። ያልገነጠል አሁን ውጡ፣ ጣቢያ ትናገራላችሁ። ምን አደረግን ነበር? ገንጥላችሁ የገባችሁ? አትመላለሳለሁ። የሰው ቤት ነው ገንጥላችሁ የገባችሁ። አሁን እሱ ነው ጣቢያ ትናገራላችሁ። ተከራይቶት ነው ገንጥሎ አይደለ የገባው? ምንድን ነው? የማን ቤት ነው? ተከራይቶ አይደለ እንዴ? ምንድን ነው? አንተ ስትጀምር ፍትህ የሚያስታውቃል። ማን ተብሎ ነው የገባው? ስትጀምር አረኛ ምን ማለት ነው? አንተ ስትበል ና ሳቺ ይዘናቸው ነው። እሺ ችግር ነው መፍታት እንችላለን። ምንም ነገር የሚፈታው ነገር የለም። ተከራይቶ ሄድን እንዴ? ምንም ነገር የሚፈታው እሺ ቀስ አድርገኝ። እሺ በቃ ቆይተን እንመጣለን።